ሰበር ዜና ታህሳስ 13 ጤናና ፍቅር ይስጥልን አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም እንጀምራለን። የኤርትራ ባለስልጣናት የኤርትራን ድንበር ጥሳ የገባች የኢትዮጵያ የስለላ ድሮን መተው መጣላቸውን አስታወቁም። የኤርትራና የኢትዮጵያ የቃላት ጦርነት ወደ ወታደራዊ እርምጃም ተሸጋግሯል። ዝርዝር ዘገባ ይዘንበታል። በዚህ በምስራቅ አፍሪካ ጉዳይ በተያዘ የአርሲና የስልጤም ጽንፈኛ ወጣቶች ሶማሊያ ድረስ በመሄድ ከአልሸባብ ስልጠና ተቀብለው እየተመለሱ መሆናቸው ተነግሯል። አሜሪካ በሶማሊያ የአልሸባብ ታጣቂ የሆኑም ኢትዮጵያውያን ዜጎችን በደምስሷም ተሰምቷል። ዝርዝር ይዘንበታል። ወዲህ ደግሞ በአማራ ክልል ለልመና ሲንቀሳቀሱ የነበሩም የአብይ አህመድ ጀኔራሎች በፋኖ ጥቃት ሲፈጸምባቸው በሄሊኮፕተር ማምለጣቸው ተነግሯል። ጀኔራሎቹ ህዝቡን ሰብስበው ፋኖ እግር ላይ ወድቃችሁ አስታርቆን ብለዋል። ከቪዲዮ ጋር የታጀበ ማስረጃ ይዘናል። በዝርዝር እናስደምጣችኋለን። ወዲህ ደግሞ ሱሪ በታጠቁት መንደር ውጊያው ቀጥሏል። የፋኖ ኃይሎች የብልጽግናን ጦር አይቀጡ ቅጣት እየቀጡት ነው። የቆራጡና የአመለሸጋው የምር ወዳጁ ጦር በየቀኑም በወሎ ተአምር እየሰራ ነው። በተደረጉ ውጊያዎች በርካታ የብልጽግና ወታደሮች ሲደመሰሱ ፋኖ ብዙ ቀጠናዎችን በወሎም አስለቅቋል። እንዲሁም ከፍተኛ የጦር አመራሮችም በብልጽግና በኩል በወሎ ምድር ተቀብረዋል። የአገዛዙ ወታደራዊ መኪኖችም ነደዋል። ዝርዝር ይዘንበታል። በጎጃምም እንዲሁ የፋኖ ጦር በድሮን ከታገዘው የብልጽግና ጦር ጋር ትንቅንቅ አድርጎ ድል ቀንቶታል። የቴዎድሮስ ልጆችም በጎንደር ከፍተኛ የብልጽግና የጦር አመራሮችን ወደማይቀርበት ሸኝተዋቸዋል። ዝርዝር ይዘናል፣ እናስቃኛችኋለን። ሰላም ጤና ይስጥልና አድማጭ ተመልካቾች እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሩን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። አልሸባብ በአርሲም አሜሪካ የደመሰሰቻቸው ኢትዮጵያውያን። አልሸባብ በኢትዮጵያም እየተደራጀ ነው ተባለ። በምስራቅ አፍሪካ የሚገኘው የአሜሪካ እዝ በሶማሊያ ኢትዮጵያውያን የአይኤስ አባላትን ደመሰስኩኝ ሲል በቅርቡ አስታውቆ ነበር። ከሁለት ወር በፊት ማለት ነው። እና አህመዲን ጀበል፣ ሙጂብ አሚኖና ትላልቅ የመጅሊሱ ሰዎች እንደ አይኤስ፣ አልሸባብ፣ አልቃይዳም፣ ቦኮ ሃራም፣ ዳኢሽ ያሉ ቡድን ኢትዮጵያ ውስጥ ለማቋቋም ደፋ ቀና ያሉ መሆኑን ከዚህ ቀደም የምርመራ ዘገባ ሰርተን አጋልጠን ነበር። ስንትና ስንት ጊዜ በአዲስ አበባ ጨምሮ በተለያዩ የሀገሪቷ ክፍሎች የአልሸባብ አባላት ጥቃት ሊያደርሱ ሲሉ ተያዙ የሚል ዜናም ሰምተናል። የሽብር መናኸሪያ የሆነችው ሶማሊያ ሂደው ገንዘብ ስልጠናም የሚሰጣቸው እዛው ነው። ወደ ሶማሊያ ሀገር ሂደው ከአልሸባብ ጋር ተገናኝተው ስልጠናና ገንዘብ የሚቀበሉት በአብዛኛው ኦሮሚያ ክልል አርሲ ዞን ነው። በርካታ ጽንፈኛ ወጣቶች ከአርሲ ተነስተው ሶማሊያ ሂደው ስልጠና ተቀብለው ይመለሳሉ። ከአራት ዓመት በፊት አልሸባብ በአስደናቂ ሁኔታ የኢትዮጵያን ድንበር ጥሶ ገብቶ እንደነበረም የሚታወስ ነው። ከ40 ኪሎ ሜትር በላይ ዘልቆ ገብቶ እንደነበረም አይዘነጋም። ብዙ ውድመቶችንም አድርሷል። ከአልሸባብ እቅድ በወቅቱ የነበረው ሶማሊያ ክልልን አሸብሮም ገድሎና አፈናቅሎ ለመመለስ አልነበረም። ይልቁኑ ወደ ኦሮሚያ ክልል ተሻግሮ ባሌ ተራራ ለመሸመቅ ነበር ያቀደው። ባሌ የሚባለው ስፍራ ተራራማ ቦታ ነው፣ ጫካም ነው። አልሸባብ በዚህ እግሩን ከረገጠ ለማጽዳት ከባድ ነው የሚሆነው። አልሸባብ ባሌን ከተቆጣጠረ በአርሲ በስልጤ ዞን የሚገኙ ጽንፈኛ ወጣቶችን ለማሰልጠን እቅድ ይዞ ነበረ። እንዴት አጥፍተው እንደሚጠፉ፣ እንዴት የሰውን ልጅ እንደሚገሉ ለማሰልጠን ነበር ወደ ባሌ ለመግባት የሞከረው። አልሸባብ በውጊያ ባሌ አርሲ ባይገኝም ሶማሊያ ሀገር ወስዶ አሰልጥኖ መልሶም እየላካቸው ይገኛል። ውጤቱም አሁን ላይ የታየ ነው። በአርሲ ዞን ያለማቋረጥ ኦርቶዶክሳውያን በአሰቃቂ ሁኔታ እየተገደሉ ይገኛሉ። የኦርቶዶክሳውያን ግድያ ዓለም አቀፍ መሆን ችሏል። አሜሪካ ጉዳዩን አውግዛለች። ኦርቶዶክሳውያን ተቆጥተዋል። ቁጣቸው ደግሞ በጳጳሳቱ ላይ ጭምር ነው። ለምን ዝም ይላሉ በሚል ከሰሞኑ አቡነ ሳዊሮስ
የኢትዮጵያ ኦርቶዶክስ ቤተክርስቲያን ለጠቅላይ ሚኒስትር አብይ አህመድ ትጸልያለች ማለታቸውን ተከትሎ ምዕመኑ እጅግ ቁጣውን እየገለጸም ይገኛል። አህመዲን ጀበል የሚመራው የማህበራዊ ሚዲያ ሰራዊት ፋኖን ያቋቋመው ኦርቶዶክስ ቤተክርስቲያን ነች እያለ ነው። ይሄ ዲበሏት ያሰቧትን አሞራ ጅግራናት ይሏታል መሆኑ ነው። ፋኖን ያቋቋመችው ኦርቶዶክስ ናት ሲሉ ምን ማለታቸው መሰላችሁ? እኛም እንደ አይኤስ፣ አልቃይዳ፣ አልሸባብ ያለ ሽብርተኛ ቡድን እናቋቁማለን እያሉን ነው። ፋኖን ሰበብ አድርገው ማለት ነው። ገንዘቡ ከአረብ ኤምሬት ፈሰስ ይደረጋል። አረብ ኤምሬት ምስራቅ አፍሪካን በደም እያጨቀየችው ነው። ሱዳንን እያተራመሰችው ነው፣ አተራምሰዋለችም። ኢትዮጵያንም በደም ያጨቀየችው አረብ ኤምሬት ናት። ለአብይ አህመድ ከፍተኛ ድጋፍ የምታደርገው እችው ሀገር ነች። ኦርቶዶክሳውያን ካልተደራጁ ቀጣይ ጣፈንታቸው ሞት ሊሆን ይችላል። እነ አህመዲን ጀበልና የፕሮቴስታንት ፓስተሮች ውሎ አዳራቸው ቤተ መንግስት ነው። ሴራ ይጠነስሳሉ። ሰሞኑን አንድ ፓስተር የሰሜኑን ቅርስ ማውደም አለብን ሲል ተናግሯል። በሚዲያችንም ሰፊ አተታ ሰርተንበት ነበር። ይህንን የፓስተሩን ንግግር ከዚህ በፊት አህመዲን ጀበል በመጽሐፍ ሲናገረው የነበረው ነው። አብይ አህመድ ለአረብ ኤምሬት የሚሰግዱ ሰው ናቸው። በፓርላማ አባላት ቤተ መንግስት የሚሰሩት ብር ከየት አምጥተው ነው ተብለው ሲጠየቁ በመናደድ ወንድሜ የአረብ ኤምሬቱ ንጉሥ ሰጠኝ ብለው መናገራቸውም ይታወሳል። እናንተ አይመለከታችሁም በማለትም ለፓርላማው ንቀት ያዘለ ንግግር ማድረጋቸውም የቅርብ ጊዜ ትውስታ ነው። የአረብ ኤምሬቱ ንጉሥ የአጎታቸው ልጅ አልያም ወንድማቸው ስለሆነ አይደለም በቢሊዮን ዶላር የሚሰጣቸው። የምልህን ታድርጋለህ፣ ዶላር እሰጥሃለሁ ነው ጨዋታው። ለዚህም ነው አብይ አህመድ የአረቦቹን ሴራ ኢትዮጵያ ላይ እያስፈጸሙ ያሉ። ከሰሞኑን ደግሞ አብይ አህመድ እንደ ፑቲን እየሰራቸው ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የፈረንጆች ዓመት ሊያልቅ ትንሽ ቀን ሲቀረው ዓመታዊ ሰፊ የሆነ ንግግር ያደርጋሉ። ከትላንት ወዲያ ዓለም አቀፍና ስለ ዩክሬን ነው ንግግር ያደረጉት። ከመላው ዓለም 3 ሚሊዮን ጥያቄ እንደቀረበላቸው የሩሲያ ሚዲያዎች ዘግበዋል። ፑቲን 3 ሚሊዮኑን ጥያቄ ይመልሳሉ ማለት ግን አይደለም። በቀጥታ ስርጭት ለ4 ሰዓታት መልስ ሲመልሱ ውለዋል። ቭላድሚር ፑቲን ያደረጉትን ቃለ መጠይቅም ዓለም ቁጭ ብሎ ሲሰማቸው ነው ያለው። ታዲያ በትላንትናው ዕለትም አብይ አህመድ ፑቲንን ለመምሰል ሲጥሩ ታይተዋል። አብይ አህመድ በትላንትናው ዕለት ዲጂታል ኢትዮጵያ በሚል ራሳቸው ብቻም የሚያወሩበት ብዙ ሰዓት የቆየ ልክ እንደ ፑቲን ንግግር ሲያደርጉ ውለዋል። አብይ ቀጥታ ስርጭት የሚያያቸው ሰው ብዛቱ ከ100 ሰው በታች ነበር። ፋና፣ ኢቲቪ፣ የክልል ቴሌቪዥን ጣቢያዎች በሚሊዮን ተከታይ አላቸው። ነገር ግን የአብይ አህመድ ንግግር በቀጥታ ስርጭት ሲያስተላልፉ እጅግ በጣም ትንሽ ሰው ብቻ ነው የሚከታተላቸው። አብይ በህዝብ የተጠሉ ናቸው። የገዛ ካድሬዎቻቸው እንኳን ቃለ መጠይቃቸውን አያደምጡላቸውም። በአንድ ወቅት አብይ አህመድ አረማመዳቸውን ሳይቀር ልክ እንደ ፑቲን ለማስመሰል ሲጥሩ ታይተው ነበር። ነገር ግን ፑቲንን መሆን አልቻሉም። አብይ የሚገርሙ ሰው ናቸው። ዓለም ስለ ስንዴ ካወራ ስንዴ ማሳ ላይ ይገኛሉ። ዓለም ስለ ኤአይ ቴክኖሎጂ ሲያወራም ከቻይና ሮቦቶችን ሸምተው በሮቦቶች መሃል ፎቶ ይነሳሉ። ዓለም ስለ ድሮን ካወራ ደግሞ ወሬያቸው ሁሉ ስለ ድሮን ይሆናል። አብይ አህመድ በነፈሰበት መንፈስ ይወዳሉ። ከ4 ወር በፊት ድሮን አምርተን ለውጭ ገበያ ልናቀርብ ነው ብለው ነበር። ነገር ግን አንድም ሀገር ከኢትዮጵያ ድሮን ገዛው ያለ የለም። አብይ አህመድ ወሬው ላይ ተከነውበታል፣ ስራው ላይ ግን የሉበትም። ጀነራሎቻቸውም ልክ እንደሳቸው ናቸው። ህዝቡን አይንህን ጨፍን እና ሞኘ ሲሉ የነበሩ የአብይ አህመድ ጀነራሎች ከፋኖ ጥቃት በሄሊኮፕተር ማምለጣቸው ተነግሯል። ህዝባዊ መድረክ በማዘጋጀት ልጆቻቸውን ወደ ቤት ይግቡ ለምኑልን በማለት የአብይ አህመድ ጀነራሎች በአማራ ክልል ልመና ተቀምጠዋል። ብልጽግና ሽንፈቱን ባመነበት በዚህ መድረክ ላይ ኦነግ ሸኔ ለመንግስት እጁን እንዲሰጥ ያደረጉት የኦሮሞ ሴቶች ቀንበር ተሸክመው ለምነው ነው። እናንተ ስለምን ፋኖን አትለምኑልንም ሲሉ ፋኖን በጦር ግንባር ማሸነፍ እንዳቃታቸው አስመስክረዋል። ልጅ ካላችሁ ደጋፊ አላችሁ፣ ይሄ ችግር አለ። ይሄንን መቆረጥ አለብን፣ መተጋገል አለብን። ኦነግ ሸኔ እጅ እንዲሰጥ እኮ ያደረጉት ሴት ልጅ እናትና ሕፃን ቀንበር ተሸክመው ባክህ ብለው ነው እንዲያስገቡ ያደረጉት። እናንተ ስለምን ይሄን ፈጠራ አትፈጥሩም? ለሰላም ስትሉ
ለአንድነት ስትሉ፣ ለፍቅር ስትሉ፣ ለመኖር ስትሉ። በሌላ በኩል በህወሓት ጦርነት ጊዜ ጀግናው የኤርትራ ሰራዊት አዳኛችን እያሉ የኤርትራን ጦር ሲያሞካሹ የከረሙት ጀነራል መሐመድ በዚህ መድረክ ላይ ግን ኤርትራን ቀጥቅጠናታል፣ አፈር አብልተናታል፣ ፋኖም እንደ ኤርትራ ይቀጠቅጣል ሲሉ እርስ በራሱ የሚጋጭ ንግግር አድርገዋል። አሁን በቅርቡ እንኳ ያቺ ልጅ በውጊያ ስትሞት ጡቷ ተቆርጧል ብለው ለማጭበርበር ይሄን ታክቲክ የሰጣቸው ሻዕቢያ ነው እናውቃለን፣ ግብጽ ነው። እውነታው ግን ተጋለጠ። የግብጽን በር አንኳኳ ግብጽ በኢትዮጵያኖች የተሸነፈ፣ የኤርትራን በር ቢያንኳኳ ኤርትራ ወይም ሻዕቢያ በእኛ በኢትዮጵያኖች በእኛው ትውልድ የተገረፈ የተሸነፈ አይደል። የጁንታው ጋር መቀሌ ሄዶ ቢያንኳኳ ጁንታው ራሱንም አላስጣለም። ራሱን ማስጣል የቻለው ወደ ህግ ወደ ድርድር ሲመጣ ነው። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል ከዚህ ስብሰባ በኋላ ጀነራሎቹ ከፋኖ ጥይት አምልጠው በሄሊኮፕተር ባህር ዳር መግባታቸውም ተነግሯል። እነ ጀነራል መሐመድ ተሰማ ህዝብን እናወያያለን ብለው በጎጃም ከተሞች ሲንቀሳቀሱ ቆይተዋል። ዛሬ በዚያው በጎጃም ገርጨጭ ተብሎ በሚጠራው አካባቢ የፋኖ ኃይሎች የደፈጣ ጥቃት ፈጽመው እነ ጀነራል መሐመድ ተሰማ ለጥቂት አምልጠው በሄሊኮፕተር ወደ ባህር ዳር መመለሳቸውም ተረጋግጧል ነው የተባለው። ወደ ዕለቱ ሰበር ዜና አልፋሉ። የኤርትራ ባለስልጣኖች የኢትዮጵያን የስለላ ድሮን መተው መጣላቸውን አስታወቁም። የኤርትራ መከላከያ ሰራዊት የኢትዮጵያ መንግስት ወደ ግዛቷም የስለላ ድሮን ልኮ እንደነበረ በመጥቀስ ድሮኑን መቶ መጣሉን ይፋ አድርጓል። ይህ ክስተት በሁለቱ ሀገሮች መካከል ያለውን ውጥረት የበለጠ እያባባሰ መሆኑም ተነግሯል። የኤርትራ መንግስት ባለስልጣናት እንደሚሉት ይህ ድሮን የስለላ ተግባር ለመፈጸም እየተላከ ሲሆን መከላከያ ሰራዊቱ በተሳካ ሁኔታ መቶ መጣሉንም አስታውቋል። ይህም ከቃላት ጦርነት አልፎ ወደ ተጨባጭ ዛቻና ወታደራዊ እርምጃ የሁለቱ ሀገራት ጉዳይ መቀየሩን ያመላከተ ነውም ተብሏል። በቅርቡ በሁለቱ ሀገሮች መካከል ያለው ግንኙነት ተሻክሮ የነበረ ቢሆንም በትግራይ ጦርነት ወቅት አብይ አህመድና ኢሳያስ አፈወርቂም አሸሸ ገዳሜ ሲሉ ከርመው ከጦርነቱ በኋላ ደግሞ ሆድና ጀርባ ሆነዋል። ከትግራይ ጦርነት በኋላ በኤርትራና በኢትዮጵያ መካከል ያለው የሰላም ተስፋ ከሽፎ ውጥረቱ እንደገና ማየሉም ነው የሚታወቀው። ኢትዮጵያ ቀይ ባህር መውጫ ለማግኘት ፍላጎት መግለጿ ኤርትራ ይህንን እንደ ሉዓላዊነት ማስፈራሪያ በማየቷም ውጥረቱ እየጠነከረ መጥቷል ሲሉ በርካታ ተንታኞች ይናገራሉ። ይህ የድሮን ተመቶ መውደቅ ክስተት በተለይ በኤክስ ማህበራዊ ገጾች ላይ በበርካታ የዜና ምንጮች ከተዘገበ በኋላ በአፍሪካ ቀንድ ያለውን አለመረጋጋት ከፍተኛ ውጥረት ውስጥ የሚከት ነው ሲሉም በርካቶች እየተናገሩ ነው። ኢትዮጵያ በቅርብ ዓመታት ድሮኖችን በስፋት በመጠቀም በውስጥ ግጭቶች ሳይቀር በመንግስቷ በአብይ አህመድ በኩል በሚሰጡ ትዕዛዞች ሲቪሎችን ሳይቀር በመንግስታዊ ጥቃቶች እየተገደሉ መሆኑን በርካታ ሚዲያዎች ሲዘግቡ ቆይተዋል። ኤርትራ ይህንን ድሮን መታ በመጣሏም የራሷን መከላከያ አቅም ለማሳየትና የኢትዮጵያን ተግባር ለማውገዝ የተጠቀመችበት ይመስላል ሲሉም ተንታኞች እየተናገሩ ነው። በተንታኞቹ አስተያየት መሰረት ይህ እርምጃ የቀይ ባህር መውጫ ጉዳይን ጨምሮ ያሉ ችግሮችን የሚያባብስ ሊሆን ይችላል ሲሉም እየተነተኑ ነው። ኢትዮጵያ እንደ ሉዓላዊ መብት ቀይ ባህርን መውጫ መፈለጓ ተፈጥሯዊ ቢሆንም ኤርትራ ይህንን እንደ ጥቃት ትመለከተዋለች። በተጨማሪም ኤርትራ ከኢጋድ ድርጅት መውጣቷም ይህንን ውጥረት የሚያሳይ ነው። ይህ ውጥረት ወደ ተጨባጭ ጦርነት እንዳይቀየር ዓለም አቀፉ ማህበረሰብ ጥሪም እያደረገ ነው። ሁለቱም ሀገሮች በታሪክ የተጠናከረ ግንኙነት እንዳላቸው በመጥቀስ ነገር ግን የቅርብ ጊዜ እድገቶች ሰላምን እያስጠበቁ አለመሆናቸውን በመግለጽ የተባበሩት መንግስታት ድርጅትም ሁለቱ ሀገሮች ወደ ሰላማዊ ውይይት እንዲቀርቡም አስቸኳይ ጥሪ አድርጓል። በመጨረሻም ይህ ክስተት በቀጠና ያለውን መረጋጋት ለመጠበቅ የጋራ ጥረት እንደሚያስፈልግ ያሳያል። ውጥረቱ ከተባባሰ ቀጥታ ጦርነት እንደሚገባም ያሳያል ሲሉም ሰላም ለሁሉም የቀንድ ህዝቦች ቅድሚያ መሆን አለበት በማለት
የውጭ ተንታኞች ተናግረዋል። ከዚህ የስለላ ድሮን ተመቶ መውደቅ በኋላ የኢትዮጵያ መንግስት የሰጠው ምላሽ እንደሌለ ነው የተነገረው። አሁን በቀጥታ ከአማራ ክልል ወደ ተገኙ ሰበር የጦር ግንባር መረጃዎች እናልፋለን። ማረጉ ተማረ ክፍለ ጦር ከ54 በላይ የአገዛዙን ሰራዊት በመደምሰስ ከ71 በላይ በማክሰል ታላቅ ድል ተጎናጸፈ። አማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር ባደረገው ከባድ ትንቅንቅና ተጋድሎ በብልጽግና ላይ የበላይነት በመቀዳጀት ታላቅ ጀብዱ ፈጽመዋል። የብርሃኑ ጁላ ሰራዊት በትላንትናው ዕለት ከሌሊት ጀምሮ ማረጉ ተማረ ክፍለ ጦርን ለማፈን በሚል በአራት አቅጣጫ ማለትም ከእንጃፋት፣ በዝጊት፣ አዲስ ዓለም አቅጣጫ፣ ከጥጉ ቀበሌ፣ በድፍቋ ፈረስ መጋለቢያ አቅጣጫ፣ ከብልባላ መዛረድ በጸዳ መንዝ አቅጣጫና ከላሊበላ በጉርድ በር ዳንጉሳች አቅጣጫ የመጣውን ኃይሉን ቀድመው መረጃ የደረሳቸው ነበልባሎቹም ወሳኝ ቦታዎችን በመያዝ ከንጋቱ 12 ሰዓት እስከ ቀኑ 8 ሰዓት ተኩል ድረስ በየመጣበት አቅጣጫ የብልጽግና ኃይልን ሲያራግፉት ውለዋል። በክንድ ነበልባሎቹ የአሳምነው ልጆች የተገረፈው የአገዛዙ ወንበር አስጠባቂ ሰራዊት አዲስ ዓለም ከምትባል ጥንስስ ከተማ ላይ ከ54 በላይ ሲደመሰስ ከ71 በላይ ቁስለኛውን በየሽጡና ሸለቆው እየለቀመ ውሏል የተባለው። በተያያዘ መረጃ ጀነራል ኃይሉ ከበደ ክፍለ ጦር ለማረጉ ተማረ ክፍለ ጦር ደጀንነቱን በማሳየት የደረሰ ሲሆን በድፍቁ አቅጣጫ የመጣውን የብልጽግናን ሰራዊት መሃሉን በመቁረጥ መግቢያ መውጫ እንዳያገኝ በማድረግ ከ20 በላይ በመደምሰስ ከ32 በላይ ደግሞ ቁስለኛ በማድረግ የጀነራሉ ልጆች ታላቅ ጀብዱም ተጎናስፈዋል። እዚሁ ወሎ ላይ ስንቆይ የሳጅን አደማሊ አባናዶ ክፍለ ጦር ፋኖች ታላቅ የጦር ሜዳ ጀብዱ ፈጽመዋል። አንድ ተሽከርካሪ ሙሉ የብልጽግና ኃይል ከጥቅም ውጪ ተደርጓል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳጅን አደማሊ አባናዶ ክፍለ ጦር አንደኛ ሸዋን ግዛው ካሳ ሻለቃ ፋኖች በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ከገነቴ ከተማ ወጣ ብላ የምትገኘው ቦታ ላይ ተፈጣጥለው ከደሴ ወደ አማራ ሳይንት በመጓዝ ላይ ያለም የብልጽግና ኃይልን ድባቅ መተውታል። በትላንትናው ዕለት አመሻሽ ላይ የሻለቃይቱ ፋኖች በብልጽግና ላይ በፈጸሙት የደፈጣ ጥቃት ተሽከርካሪው ላይ ያለው የብልጽግና ኃይል ሙሉ በሙሉ ከጥቅም ውጪ ሆኗል የተባለው። በተሽከርካሪው ተጭኖ ሲጓጓዝ በነበረው የብልጽግና ኃይል መካከል አንድ አድማ ብተና በህይወት ተርፎ ሲማረክ፣ ሌሎቹ ግን ለወሬ ነጋሪ ሳይቀሩም ዶግ አመድ መሆናቸው ተረጋግጧል። በአርበኛ አለልኝ ተሰማ የሚመራው የሳጅን አደማሊ አባናዶ ክፍለ ጦር ሰራዊት በቅርቡ ሪፎርም ሰርቶም ወደ ግዳጅ ከገባ ወዲህ በየዕለቱ በሚባል ደረጃ ታሪክ እየሰራ መሆኑን ልብ ይላል። ሰራዊቱ ባለፈው ወር ወታደራዊና የፖለቲካ ስልጠና ወስዶም እንዲሁም ተበውዞ ሁሉም በሚባል ደረጃ ከሰፈር ወጥቶም የሚታገልበት እድል በመፍጠር የተነሳ አሁን ላይ የክፍለ ጦሩ ሰራዊት ወርዋሪ ከመሆነ ባሻገር የማድረግ አቅሙ በብዙ ጥፍ ጨምሯል ሲል የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ ይመር ሁሴን ለምኒልክ ዕዝ በላኮ ሪፖርትም ገልጿል ነው የተባለው። በመካነ ሰላም ግንባር ላለፉት 3 ቀናት በተደረገ ተጋድሎ አንድ የሻለቃ ዘመቻ መሪና አንድ የሻምበል አዛዥን ጨምሮ በርካታ የአገዛዙ ወታደሮች መገደላቸው ታውቋል። ከታህሳስ 9 2018 ዓ.ም አመሻሽ ጀምሮ እስከ ዛሬ ንጋት ድረስ በመካነ ሰላም ግንባር ልዩ ቦታው ታዳጊዋ ቢሊ ከተማ አካባቢ በተደረገ ተጋድሎ ፋኖ የብልጽግና ምሽግ በመሰባበር ባደረገው የጨበጣ ውጊያ ድል መቀዳጀቱን ሚዲያችን ለማረጋገጥ ችሏል። በውጊያው በአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ አዛዥ አርበኛ አብነው ታደሰ ሰብሳቢነት ከሚመራው ከንጉስ ሚካኤል አሊኮር የተወጣጡ የፋኖ አህዶች ናቸው ድል የተቀዳጁት። ለ3 ቀናት በዘለቀው ተጋድሎ የፋኖ አባላቱ በፈጸሙት የተቀናጀ ጥቃት አንድ የሻለቃ ዘመቻ መሪንና አንድ የሻምበል አዛዥን ጨምሮ በርካታ የአገዛዙ ወታደሮች ሲገደሉ 15 ወታደሮች ደግሞ ቆስለው በባለ 3 እግር ባጃጅና በአምቡላንስ ወደ መካነ ሰላም አጠቃላይ ሆስፒታል መወሰዳቸውን ሚዲያችን ለማረጋገጥ ችሏል። በውጊያው የአገዛዙ ኃይል ከሞርተርና ከዙ 23 ጀምሮ ሌሎች ከባባድ መሳሪያዎችን ታጥቆም የገጠመ ቢሆንም ነገር ግን በቀኙ መክቶ በግራው ካልመታ
በምን ያስታውቃል? ቦረናና ተንታ የተባለላቸው የቦረና መካነ ሰላም ጀግኖች ከጨበጣና ደፍጣ ጥቃት ጀምሮ እስከ ሳንጃ ውጊያ ድረስ በወሰዱት እርምጃ ከባድ የሆነም የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራም የብልጽግና ሰራዊት ላይ አድርሰውበት የብልጽግና ጦር ቢሊለቆም ወደ መካነ ሰላም ከተማ ፈርጥጧል ነው የተባለው። ይህ በእንዲህ እንዳለ ጎጃምና ጎንደር ላይ ስናልፍ የአድማ ብተና መረጃና ደህንነት አባሉ ከነግብረ አበሩ ተገደለ። በአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጄኔራል ውባንታ ባተኮር ጣና ገላውዲዮስ ክፍለ ጦር ስር የሚገኙት የጣና ብርጌድ አባላት በትላንትናው ዕለት በደቡብ ጎንደር ዞን ከሐሙሲት ከተማ ወደ ዋግራ መጼል ሲንቀሳቀሱ በነበሩ የአድማ ብተና ኃይሎች ላይ ድንገተኛ የሆነ ከባድ ጥቃት በመፈጸም ድል መቀዳጀታቸውን ሚዲያችን ክፍለ ጦሩ ህዝብ ግንኙነት ክፍል በማነጋገር ማረጋገጥ ችሏል። በተፈጸመው ድንገተኛ ጥቃት ጌታቸው አዲስ የተባለ የአድማ ብተና ኃይል መረጃና ደህንነት አባል እንዲሁም ሌላ አንድ የአድማ ብተና አባል መገደላቸውን የክፍለ ጦሩ ህዝብ ግንኙነት ክፍል ለሚዲያችን አሳውቋል። ወደ ጎጃም እናልፋለን። በድሮን የታገዘ ውጊያ በሰከላ ወረዳ ተካሄደ። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር እንዲሁም 109ኛ ኮር 77ኛ ክፍለ ጦር ጥምር ኃይል በድሮን የታገዘው ተጋድሎ በመቋቋም ከተለያዩ አካባቢዎች ተሰብስቦ የመጣውን በርካታ የአገዛዙን ቡድን አጉት ላይ ደምስሶታል። በትላንትናው ዕለት ከቀኑ 9 ሰዓት ተኩል እስከ ምሽቱ 1 ሰዓት ድረስ በተደረገው አስጨራሽ ትንቅንቅ ሰከላ ወረዳ አጉት ቀበሌ ዙሪያ ከሚገኙ ሁለት አብያተ ክርስቲያናት ውስጥ መሽጎ የሚገኘው ዙፋን ጠባቂ ሰራዊት የያዘው የድንጋይ ካብ ሳያተርፈው ተደምስሷል። ለተከታታይ 3 ሰዓት በተደረገው የእጅ በእጅ የቦምብ ትንቅንቅ ለማትቀረዋ የነገ ነጻነት ጀግኖቹ 44ኛና 77ኛ የፋኖ ክፍለ ጦር ነበልባሎቹ ውድ ዋጋ በመክፈል የአብይ አህመድን ቡድን አሰቃቂ ድርጊት በፈጸመበት ሰከላ ቀጠና አጉት ላይ ቀብረው አስቀርተውታል። የአገዛዙ ቡድን ለሳምንት ሲቆፍር ሲዘጋጅበት አንገት ድረስ ሲሰራው የሰነበተው ምሽግ በነበልባሎቹ ሲደረመስ መረሻ ያጣው የአገዛዙ ቡድን በእግር አልችል ብሎ በድሮን የታገዘ ውጊያ በማድረግ ተከታታይ 2 የድሮን ቀንቡላ ቢጠቀምም ከመደምሰስ አላተረፈውም። ቤተ ክርስቲያንን፣ ንጹሐንን እንዲሁም ተራራ ላይ ጉድጓድ እንደ ቀበሮ በመቆፈር ለማምለጥ የሞከረው ዙፋን ጠባቂው የአገዛዙ ቡድን በጀግኖቹ ከባድ ምት ተደቁሶ በቆፈረው ጉድጓድ አፈር ለብሷል ነው የተባለው። በ105ኛ ኮር 44ኛ ክፍለ ጦርና በ109ኛ ኮር 77ኛ ክፍለ ጦር ጥምር ኃይል የደረሰበት ሽንፈትን መቋቋም ያቃተው የአገዛዙ ኃይል ከሸንዲና ከተለያዩ ቦታ በመሰባሰብ መቀበሪያው ወደ ሆነው ወደ ሰከላ ወረዳ አጉት ከተማ ተጨማሪ ኃይል እያስገባ እንዳለም ነው መረጃው የደረሰን። አድማጭ ተመልካቾቻችን አሁንም አፍላ የሆኑ ውጊያዎች በአማራ ክልል እየተደረጉ ያሉ በርካታ ውጊያዎች መረጃዎች እጃችን ላይ ይገኛሉ። ነገር ግን ውጊያዎቹ ሲጠናቀቁ መረጃዎቹን በስፋት ወደ እናንተ ማድረስ ተደራሽ ማድረግ የተሻለ ነው በሚል ነው ለጊዜው የምናቆያቸው። ምክንያቱም በርካታ መረጃዎች ሲወጡ አንዳንድ ነገሮች ሊበላሹ ይችላሉ በሚልም እንዲሁም ደግሞ መረጃው የተሟላ እንዲሆን በማለት ነው። ከዚህ በተጨማሪ በአማራ ክልል እጅግ ከባባድ ውጊያዎች ሳምንቱ ሙሉ እየተደረጉ ነው። በተለይ ወሎ ላይ እየተሰራ ያለ ጀብዱ እጅግ ይበል ይቀጥል የሚያሰኝ ነው። በጣም በበርካታ ቀጠናዎች በወሎ ቀጠናዎች እጅግ ትልልቅ ውጊያዎች እየተደረጉ ነው። ዙ 23ቶች እየወደሙ ነው። በርካታ የአገዛዙ ወታደሮች በየቀኑ በመቶዎች የሚቆጠሩ እየተደመሰሱ ነው። በርካታ ቀጠናዎች በነምሬ ወዳጁ ጦር ነጻ እየወጡ ነው። ወሎ ላይ ያለው መነሳሳት እጅግ የሚገርም ይበል ይቀጥል የሚያስብል እንደው ሰሞኑን ተቀዛቀዘ ብዙ ነገሮች በሚባሉበት ትግል ላይ በወሎ በኩል እየታየ ያለው ነገር እጅግ የሚያስደንቅ ነው። በተለይ በርካታ ዜናዎች በየቀኑ ያለመታከት ነው እኛ ጋርም የሚደርሱት። ውጊያዎችም የሚደረጉት በላሊበላ፣ በቆቦ፣ በደሴ ዙሪያ፣ በወልዲያ ዙሪያ በበርካታ ቦታዎች እጅግ ትልልቅ ውጊያዎች እየተደረጉ ነው። ከዚህ ጋር በተያያዙ በርካታ መረጃዎችን ወደ እናንተ ስናደርስ ቆይተናል። አሁንም በርካታ አፍላ ውጊያዎች እየተደረጉ ነው። እነሱንም እየተከታተልን ወደ እናንተ ማድረሳችን የምንቀጥል ይሆናል። በጎጃም፣ በሸዋም፣ በጎንደርም እንዲሁ ትልልቅ ውጊያዎች እየተደረጉ ነው። በሸዋ ከአዲስ አበባ ቅርብ ርቀት የሚደረጉ ውጊያዎች እጅግ አስደሳች ናቸው። በጎጃምም እንዲሁ የአገዛዙ ኃይል ድሮን ጭምር እየተጠቀመ የፋኖ ኃይሎች እየመከቱ ያሉበት ሁኔታ እጅግ የሚደንቅ ነው። በጎንደርም ምርኮ እጅግ አስደናቂ ነው። በተለይ የፋኖ ኃይሎች መከላከያውን ሲማርኩ እጅግ በተለይ በጎንደር እጅግ ቁጥሩ የበዛ ሰራዊት ነው እየማረኩ ያሉት እየደመሰሱም ያሉት እና በዚህ
ትልቅ ስራዎች እየተሰሩ ነው። የውጊያ መረጃዎችን ተመልሰን ይዘን መተን ከእናንተ የምናደርስ ይሆናል። ከዛ በተጨማሪ እናንተም ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ሼር በማድረግ ለብዙ ሰዎች ታድርሱልን ዘንድ በአክብሮት እንጠይቃለን። ያው እንደምትመለከቱት ከሰሞኑ እንደ ድሮ የእይታ መጠናችንም ወረድ ብሏል። አገዛዙ በርካታ ጥቃቶችን ከጦር ሜዳው በተጨማሪም ያው በሶሻል ሚዲያውም ትልቅ ጦርነት ስለሚደረግ በርካታ ጥቃቶችን እየፈጸመብን ነው። ታዲያ እነዛን ለመቋቋም የእናንተ እገዛ ያስፈልገናልና ቪዲዮን ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ሼር በማድረግ እንድታግዙን እንጠይቃለን። በቀጣይ በሌሎች መረጃዎች ካገኛችሁ ቸር ያሰማን።